ሄርሜላ እንግዲህ ኤፍሬምን ከሰዋለች ማለት ነው። የክስ ወረቀት ኤፍሬም ጋር ደርሷል። ለምን ከሰሰችው የሚለውንም በዝርዝር በዚህ ቪዲዮ ላይ የምናየው ይሆናል ማለት ነው። እንግዲህ ወንድማችን ኤፍሬም ማለት ነው አብርሽና ሩታ አንድ ላይ እንዲሆኑ አብርሽና ሩታ አንድ ላይ ሆነው ልጃቸውን ልዑሊን እንዲያሳድጉ ነው የሚያደርገው እንጂ ምንም ነገር አላጠፋም። እውነት ለመናገር ከሆነ ምንም ነገር አላጠፋም። እሷ ግን እንግዲህ አግቶኛል፣ እኔንም አግቶኛል በማለት ነው ሄርሜላ የከሰሰችው ማለት ነው። ግን እሱ ምንም አላገታትም፣ ውሸት ነው፣ ይሄ ነገር ውሸት ነው። ነገር ግን እሷ ሄርሜላና አብርሽ አንድ ላይ እንዲሆኑ አይፈልግም ኤፍሬም ማለት ነው። እሱ የሚፈልገው ሩታና አብርሽ አንድ ላይ እንዲሆኑ ነው የሚፈልገው። ስለዚህ እሷ ደግሞ ለምንድነው የኔን ሴራ የሚያከሽፍብኝ በማለት እንግዲህ ከሰዋለች ማለት ነው። ኤፍሬምን በጣም አዝኗል ማለት ነው። ነገር ግን ሀቅ ይወጣል፣ እውነት ይወጣል በማለት እኔ ችግር የለውም እታሰራለሁ፣ ነገር ግን እኔ አንድ ቀን ከዚህ መውጣቴ አይቀርም፣ ክሱም እንግዲህ ውድቅ ይሆናል፣ ስለዚህ እኔ ምንም አልታሰርም፣ ውሸት ነው ደግሞ የከሰሽኝ በማለት ተናግሯል ማለት ነው። እውነቱ አንድ ቀን ይወጣል። አብርሽና ሩታ ማንም አይለያቸውም፣ ማንም መሃላቸው አይገባም ሲልም ቀብራራው እንግዲህ ኤፋ ወንድማችን ተናግሯል ማለት ነው። በጣም በቃ አሁን ጨርቋን ጥላ ልታብድ ነው። በቃ አሁን ከዳኒ ጋር ራሱ ሊጣሉ ነው የተባል ነው ሄርሜላና ዳኒ ማለት ነው። በቃ እነሱ ተጣሉ ማለት ከቡዜ ጋርም ትጣላለች፣ ሄርሜላ ብቻዋን ትቀራለች ማለት ነው። ብቻዋን ትቀር፣ እውነት ለመናገር ከሆነ ሄርሜላ ብቻዋን ትቀር ማለት ነው። እዛ ጊዜ ነው በቃ እነ ሩትዬ በሰላም በፍቅር የሚኖሩት። በጣም ደስ የሚል ነገር እንግዲህ ዛሬ ይዤላችሁ እየቀረብኩ ያለሁት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።